ለእኔ እስኪ እንኳን መጮ ለምን አትሞችም? አልወጣም። እዚህ ቤት አትምጣ። ፍቃኝ እስኪ ውጣ እናውራኝ እስኪ አንተ ምን አስበህ ነው? ምን ልታመጣ? ምንም አታመጣም። አንተስ ምን ፈልገህ ነው እዚህ የመጣኸው? አታመጣም። አንተም እናቴ ቤት ሁለተኛ እንዳትመጣ። ማን ስለሆንክ ነው? ያለውና ወንድዬ በዮዲት ጉዲት ምክንያት ተጫረሱ። ዮዲትም ከታገተችበት አምልጣ ወይዘሮ ወርቄ ቤት ሄዳለች። ወይዘሮ ወርቄም ቤቴ መግባታችን ብለው አባረዋታል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የእናት ግፍ ድራማ ነው ይዤላችሁ የመጣሁት ክፍል 43። አብራችሁኝ ቆዩ እስከ ቪዲዮ ፍጻሜ ድረስ። ዮዲት ጉዲት እንግዲህ እናቷ ቤት ሄዳ ወይኔማ የእጅና እግሬን አስሮ እኮ እንዴት እንዳሰቃየኝ ብላ እንግዲህ ለወይዘሮ ወርቄ በምነግራት ሰዓት ወይዘሮ ወርቄም እንግዲህ ማየት አያስፈልግም ባልሽ እዚህ መጥቶ ነበረ ብላ እንግዲህ ለዮዲት ጉዲት በምትነግራት ሰዓት እዚህ መጥቶ ነበር ብላ እንግዲህ አዎ እዚህ መጥቶ አንቆ ሊገለኝ ነበር በምትላት ሰዓት እንግዲህ ለወዲትም እንግዲህ ወይኔ ይሄ ሰውዬ አበደ ብላለች። ራሷ ሳብደ አሁን ደግሞ አበደ ትላለች ማለት ነው። የተመታኝ ጉድ እናትና ልጅ እየተጫረሱ ነው። ምክንያቱም በቃ ይሄ ልጅ አብዷል። እማዬ እንግዲህ ምን ይሻለኛል ብላ እንግዲህ እናቷ መላ እንዲሰጣት በምትጠይቃት ሰዓት እንግዲህ እኔ የለሁበትም ምን ይሻለኛል በይ ብለው እንግዲህ ዮዲትን ለብቻው አጋፍጠዋታል ማለት ነው። ወይዘሮ ወርቄ እርግጥ ዮዲትን ለብቻ ቢያጋፍጡ ለእነሱም አልቀረላቸውም ማለት ነው። ወይዘሮ ወርቄ ቤቷ እንድትቀመጥ አልፈለገችም። ዮዲት ጉዲትና ከቤቴ ውጭልኝ እያሉ እንግዲህ እያባረሯት ይገኛል። ዮዲት ጉዲትም እንግዲህ እሷስ የዋዛነች እንዳልወጣም ብላለች ማለት ነው። ሊገለኝ ነው እያልኩሽ እንዴት ነው ውጭልኝ የምትይኝ ማየ እያለች እንግዲህ ራሷኑ እናቷን መልሳ እያፋጠጠች ነው ያለችው። እናትና ልጅ አንድ አይነት ጉድ። ዮዲት ጉዲትም እንግዲህ የትም አልሄድም አልወጣም፣ ቤቱ ያንቺም እንደሆነ ሁሉ የአባቴም ጭምር ነው፣ የአባቴ ድርሻ ነው፣ አልወጣም ብላ እንግዲህ ወይዘሮ ወርቄን እንግዲህ እየተከራከረች ነው ያለችው። ወይዘሮ ወርቄ ራሱ ቀስ በቀስ አባቷን የዮዲትን አባት እንደገደለች አመነች። ስለዚህ ልጇንም እንግዲህ ቀስ በቀስ እንደ አባትሽ ነው መቃብር ውስጥ የምከትሽ ብላ እንግዲህ ዮዲት ላይም እየዛተች ነው ያለችው ማለት ነው። ሳታውቀው ባሏን ማለት ነው እንደገደለችው ራሱ ተናገረች። ወደ ወንድዬና አስቻለው ስንሄድ እንግዲህ አስቻለውም ጥሩ ሰው ነው ለመናገር፣ ወንድዬም ቢሆን አሁን ወንድነት ወጥቶታል ማለት ነው። እንግዲህ አስቻለውም ወንደሰን ቤቱ ሄዱ እናቱን አስፈራርቶ ስለነበረ ለምንድን ነው እናቴን ያስፈራራሃት? ሚስትህን እንደፈለክ ማድረግ ትችላለህ፣ ግን እናቴ ላይ ቤቷ መጣ እንደዚህ መጮህ አትችልም በሚለው ሰዓት እንግዲህ ስለ እናቴ ክፉ ነገር እንድትናገር አንፈቅድልህም ብለው እንግዲህ ሁለቱም ግብ ተያይዘዋል። ምክንያቱም ሁለቱ እንደውም አብረው ሰላም ማውረድ ነበረባቸው አስቻለውና ወንደሰን ማለት ነው። ምክንያቱም ሁለቱንም አሁን እርግጥ አስቻለው እናቱ እንድትታሰርበት አይፈልግም። እንድትታሰር ስለማይፈልግ ነው ቤታቸው እንዲሸጥ እያደረገ ያለው። ወንደሰን ደግሞ ያው እንዲታሰሩ ወይም ደግሞ በራሱ መንገድ ለመበቀል እየሞከረና ነውና እርግጥ ሁለቱ መስማማት የለባቸውም። እና እንግዲህ አስቻለውና ወንደሰንም እንግዲህ ግብ ገጥመዋል። ግን ወንደሰን የሚያሸንፍ ይመስለኛል ቢገጥሙና ቢቧቀሱ ማለት ነው። በጣም ተናዷልና አቅሙ ሁላ ነው አሟጦ እንግዲህ የተጋፈጠው አስቻለውም እንግዲህ ከእናቴ አናት ላይ ወረድ ብለ ሚስትህን እንደፈለክ አድርጋት እያለው እንግዲህ እየነገረው ይገኛል። ወንደሰንና ወንድዬ በተናነቁበት ሰዓት እንግዲህ አንዳንድ አማርኛ እኮ በጣም የሚያስጋ እኮ አትባልና ወንደሰንና እንትና አስቻለው እንግዲህ በተናነቁበት ሰዓት እንግዲህ አለምዬ ቅመሟ እንግዲህ መታ አገላገላቸዋለች። አንተም ረፍ ብላ እንግዲህ አለያየታ አስቻለውንም እንግዲህ ከቤት አስወጥታ ሸኝተዋለች። ወንደሰንም በጣም ነው የተናደደ። አለምም እንግዲህ ኧረ በጣም ተረጋጋ ብላ ብትነግረውም እሱ በቃ የአራስ ነብር ሆኗል ማለት ነው። ምክንያቱም በጣም ነው የተናደደው። ወይዘሮ ወርቄ እንግዲህ ልጇን ዮዲት ጉዲትን ለመግደል ቆርጣ ተነስታለች። ከቤቴ አልወጣም የምትይ ከሆነ እገልሻለሁ ብላ በምትል ሰዓት እንግዲህ ዮዲትም ልጅሽን እኔን ጨክነሽ ልትገይ ነው ወይ በምትል ሰዓት እንግዲህ ራሴን ለማዳን ስል ምንም ነገር አደርጋለሁ፣ አዎ እገልሻለሁ ብላለች። እንግዲህ
የገዛ ልጇን እንግዲህ ከእስር ቤት ለማምለጥ ወይም ደግሞ ቤቷን ላለመሸጥ እርግጥ ቤቷ ለመሸጥ 2 ቀን ነው የተሰጣቸው ከቤት እንዲወጡ ግን አንቺን ግን እገልሻለሁ ራሴን ለማዳን ብለዋል። እንግዲህ ወይዘሮ ወርቄ ማለት ነው። ቤትም እንግዲህ ማነው የወዲት ጉዲት ብሎ ስም ያወጣልኝ በምትላት ሰዓት እንግዲህ ቤተክርስቲያን ጓሮ የተኛውን አባትሽን ሄደሽ ጠይቂ ብላ እንግዲህ ወይዘሮ ወርቄ እንግዲህ ነግራታለች። ወዲትም እንግዲህ እሺ እማዬ አሁን እኔ ምን ላድርግ በምትላት ሰዓት ምንም አላውቅልሽም አንቺ ብቻ ከቤቴ ውጭልኝ ብሏታል። እንግዲህ ወይዘሮ የወዲትን እንግዲህ የወይዘሮ የወዲትም ያው አልወጣም ላይ ነች ቻለው ግን ማለት ነው። እውነት ለመናገር በጣም ነው አሁን አይደለም ምን የሚባል ነገር አለ ሳይግባቡ ተፋተው ሲግባቡ ተፋቱ የሚባል ነገር አለና አስቻለውም እንግዲህ እውነቱን ነው የሚስትህን ጸባይ ሳታገባት በፊት ነበር ማወቅ የነበረብህ ብሎ እንግዲህ ለወንደሰን ነግሮታል ማለት ነው። እውነት ለመናገር በደንብ ብተዋወቀው ብዙ ነገር ሰው ግን መጽሐፍ ነው በደንብ ሁሉም ብዙ አመት ቢኖርም ላይታወቅ ይችላል። ግን ደግሞ ትንሽ እንኳ ቢያንስ ያላትን ጸባይ አውቆ ማግባት ነበረበት። አሁን ግን በቃ እየተሰቃየ ነው። እናቱንም እሱንም እንግዲህ እያሰቃያቻቸው ነው ያለችው ወይዘሮ የወዲት ጉዲት። እንደሰልም እንግዲህ እሷን በማግባት ተጸጽቻለሁ እህትህ ማለት የሴጣን ቁራጭ ነች በሚለው ሰዓት እንግዲህ ወንደሰንም ራስህን እውቀት ራስህ ነው ወደህ የገባህበት ወደሽ ከተደፋሽ ቢረግጥሽ አይክፋሽ ማለት ነው እያለው ነው። አሁን እኔ እና እሷን እንግዲህ እህት የሴጣን ቁራጭ ነች ወይኔ ወይ እሷ እስር ቤት እንገባለን። ምክንያቱም ወይኔ ገላታለሁ ወይ ደግሞ እሷ ትገልኛለች እያለ እንግዲህ ላስቻለው እንግዲህ ነግሮታል። አስቻለውም እንግዲህ በጣም ተናዶ ነው የመጣ። ወዲትም እንግዲህ ወይዘሮ ወርቄን እንዲሞትልሽ ትፈልጊያለሽ ወይ በምትላት ሰዓት አዎ እንድትሞች ይፈልጋለሁ። ምን ያላሳጣሽኝ ነገር አለ? ቤቴንም ንብረቴንም አሳጣሽኝ ብለው እንግዲህ ለወዲት በሚነግሯት ሰዓት እንግዲህ የወዲትም እንግዲህ ምን አለ በእንቁላሉ ጊዜ በቀጣሽኝ የሚለውን ታሪክ ታውቂያለሽ ወይ ብላ እንግዲህ ልጅየውም ለእናቱ እየሰረቀ እያመጣ እያበላ በስተመጨረሻ በሬ በሰረቀበት ሰዓት አደባባይ ወስደው ሲገርፉት ምን አለ እማዬ በእንቁላሉ ጊዜ በቀጣሽኝ፣ በእንቁላሉ ጊዜ በቀጭ ኖሮ እዚህ ድረስ አልሰርቅም ነበረ። አንቺም ቢሆን በድሮ ብቀጭ ኖሮ እዚህ ድረስ ክፋት ላይ አልደርስም ነበረ። የክፋቱ ጠንሳሽና ክፋቱን አምጪ አንቺ ስለሆንሽ ቻዩ እንግዲህ ብላታለች። እንግዲህ እናቷን ወይዘሮ የወዲት ማለት ነው። እናትና ልጅ እንግዲህ በስድድባቸው አልተቻሉም። የወዲትም እንግዲህ ያንቺ ልጅ ሆኜ ነው ክፉ የሆንኩኝ እኔ ክፉ ከሆንኩ አንቺ ምን ልትባይ ነው ኩፊት እያለች እንግዲህ እየቀለደችባት ነው። አንቺ አመዳም በምትላት ሰዓት እንግዲህ አመዳም እኮ የሆንኩኝ በአንቺ ወጥቼ ነው አንቺ ማመዳም ነሽ በምትላት ሰዓት እንግዲህ ኧረ እኔ ወይዘሮ ወርቄ ዘራፍ ብለዋል ማለት ነው። እኔ አመዳም አይደለሁም አንቺ ነሽ አመዳም። እንግዲህ የአመዳም ልጅ በሚሉ ሰዓት እንግዲህ ራሳቸው መስደባቸው አልታወቃቸውም ስድቡን እንጂ ማለት ነው። እና በመክሪኝ ኖሮ ብትቆጪ ኖሮ ጥሩ ልጅ ሆን ነበረ በምትላት ሰዓት አንቺ ትልቅ ሰው ነሽ እንዴት ነው የምመክርሽ? ምክር ደግሞ ትሰሚያለሽ ወይ በምትል ሰዓት እንግዲህ ካንቺ አፍ ደግሞ ምክር ወጥቶ ያውቃል ወይ ከስድብ ውጪ ብላ እንግዲህ ለወይዘሮ ወርቄ እንግዲህ የወዲት መልሳለች ማለት ነው። ወይዘሮ ወርቄ እንግዲህ የወዲትን አንቺ አመዳም ውጭልኝ በምትላት ሰዓት እንግዲህ እኔ አመዳም ከተባልኩ አንቺ ምን ልትባይ ነው? አመዳም አባትሽ በምትላት ሰዓት እንግዲህ ከአመዳም ጋር እኮ የተኛሽው አንቺ ነሽ፣ አባዬ ግን አመዳም ነበር እንዴ ብላ እንግዲህ ወይዘሮ ወርቄን በምትጠይቅ ሰዓት አንቺ አወጭሙ በእጄ ላይ ሰበብ ልትሆኝ ነው እያሉ እንግዲህ ወይዘሮ ወርቄ በሚፎክሩ ሰዓት እንግዲህ የወዲትም እንግዲህ አንቺ ዝም ካላሽ እኔ ደግሞ ልክ እንደ አባቴ አንቺን እደፋሻለሁ እንግዲህ ብላታለች። የገዛ እናቷን ማለት ነው። በጣም የሚያሳዝን ድራማ ነው ለመናገር ማለት ነው። እርግጥ የወይዘሮ ወርቄ ክፋት ነው የሁሉን ቤት ፍቅሩን አሳጥቶ እንደዚህ የሚያሳምሰው። ወይዘሮ ወርቄ ጥሩ ብትሆን ኖሮ እንደዚህ የወንድዬ እናትም እንዲሁም ወንድዬም የወዲትም ጥሩ ሰው በሆነች ነበረ። እንዲሁም ደግሞ አስቻለውም እንደዚህ አይሰቃይም ነበር ማለት ነው። እና የወይዘሮ ወርቄ የዘራችው ዘር ፍሬዋ ነው እንግዲህ አሁን ላይ ውጤቷን እያገኘች ነው። ምክንያቱም ጥሩ የሰራ ጥሩ ያገኛል፣ መጥፎ የሰራ መጥፎ ማለት ነው። እንግዲህ ወይዘሮ ወርቄም ውጭልኝ በሚሉ ሰዓት ከእንግዲህ አፌን ከፍታለሁ ብለሽ የምታስቢ ከሆነ እዘጋሻለሁ ብላለች። እንግዲህ የወይዘሮ የወዲት ጉዲት እንግዲህ በጣም እኮ ነው የምትገርመው ማለት ነው። እውነት ለመናገር ወይዘሮ ወርቄም በዚህ እንትናቸው አቅም እኮ የለሽም ምላስ እንጂ ብላለች እናት ማለት ነው። እውነት ነው። ወይዘሮ ወርቄ የሆነ ወንድዬ ራሱ ነካሴ ያደርጋቸው አይደል በምላሳቸው ያቀልጡታቸውን ማለት ነው። እና
እና ጉልበት እንኳን የለም የውሸትዬ በቅቤና በማር እንትን ያለ ሰውነት ይላሉ እንጂ ጉልበት እንኳን የለም። እና ወይዘሮ ወርቄም እንግዲህ ፈርተዋል። ፀሐይን ጠርተው እንግዲህ ፀሐይ አስቻለው ወዴት እንደሄደ ታውቂያለሽ ወይ በሚሏት ሰዓት አላውቅም ብላ እንግዲህ ፀሐይ መልሳለች። ደውይለትኝና የእናትህ ቶሎ ካልመጣ የእናትህ ሬሳ ላይ ነው የምትመጣው። ስለዚህ ቶሎ ካልመጣ ግን ነገ በዚህ ሰዓት የኔ ቀብር ይሆናል። ቶሎ እንዲመጣ ንገሪው ብለው እንግዲህ ለፀሐይ ያዘዋታል። ፀሐይም እንግዲህ ላስቻለው ልትደውልለት ሄዳለች ማለት ነው። ወደ ወንደሰንና እንግዲህ አለም ስንመለስ እነዚህን ሰዎችን ካልቀበርኳቸው ጉድጓድ ካላስገባኋቸው እረፍት የለኝም በሚል ሰዓት እንግዲህ አለምም የማየን ተስፋ አብረህ ነው የምታጨልሙ፣ ተረጋጋና አስብ፣ አንተ እስር ቤት ከገባህ እማዬ ምን ይሆናሉ እያለች እንግዲህ አለምም እንግዲህ በቻለችው መጠን ወንደሰንን እየመከረችው ወይም ደግሞ እያረጋጋችው ትገኛለች። ወንደሰን እንግዲህ የራስ ነብር ነው የሆነ እንዳትቀይር ከእንግዲህ በዚሁ ቀጥልበት ማለት ነው። እንግዲህ ይሄ ወንድማቸው ራሱ እኮ ሊያስፈራራኝ እቤቴ ድረስ መጣ ብሎ እንግዲህ ለአለም እየነገራት ወንደሰን በቃ በጣም ነው የተናደደው ነው ለመናገር በጣም አለምም እንግዲህ አንተ ከሆነህ እነሱ ቤት ድረስ ሄደህ እናቱን ያነክበት እና እናቱን አንቀህበት ዝም እንዲል ፈልገህ ነበረ ወንድዬ ብላ እንግዲህ አለምም እውነቱን ነግረዋለች ማለት ነው። ምክንያቱም ምንም ያህል ክፉ ብትሆን ያው በእናቱ ሊጨክን አስቻለው። ወንደሰንም እንግዲህ አምሯል። ምን አለው እሱን ቤታቸው በሄድኩ ጊዜ ባገኘው ጥርሱን አርግፌለት በዳዴ እንዲሄድ ነበር የማደርገው ብሎ እንግዲህ ወንደሰንም እንግዲህ በጣም በተናደደ ስሜት እንግዲህ ተናግሯል። አለምም እንግዲህ ተረጋግተህ አስብበት፣ አባዬን ገለህ እኔ እስር ቤት ለእስር ቤት እኔንና ማየን አታንገላታን፣ እኔም ደግሞ እስር ቤት ለእስር ቤት ምግብ ማመላለስ አልፈልግም እያለች ነው እንግዲህ። ምክንያቱም የሚፈጠረው ነገር ያው በንዴት ሄዶ አንዷን እንግዲህ ቀጨም ካደረጋት ያው መግቢያው እስር ቤት ስለሆነ አለምም እንግዲህ እየመለሰችው ወይም ደግሞ እየመከረችውና እያረጋጋችው ነው። ወደ አለምና ፀሐይ በምንሄድ ሰዓት እንግዲህ ፀሐይ እንግዲህ ለአለም ደውላላት እንግዲህ ቤታችን ምን እንዳለ አስቢ፣ የጦርነት ቀጠና ሆኗል ቤታችን ብላ እንግዲህ ለአለም በምትነግራት ሰዓት አለምም እናንተ ቤትም ጦርነት አለ ወይ በምትላት ሰዓት አዎ ትላለች። እንግዲህ አለምዬ ምን ተፈጥኖ ነው ስትል እንግዲህ የአጅል አፍቃሪሽ እዚህ መጥቶ ከወንድዬ ጋር ገጥሞ ነበር በምትላት ሰዓት እንግዲህ ፀሐይም በጣም ተናዳለች። እሱ እኮ ጥሩ ሰው ነው ብላ እንግዲህ ለአለም በምትነግራት ሰዓት እንግዲህ አለምም የምን ጥሩ ነው እንግዲህ ብላ በምትነግራት ሰዓት እንግዲህ ፀሐይ በጣም ተናዳ ሁለቱም ተጨቃጨቀው እንግዲህ ተጣልተው ስልኩን ተዘጋግተዋል ማለት ነው።